አመሰግናለሁ ቴዲ። መቼ ነው ኢትዮጵያ የባህር በሯን ወይም ደግሞ ያጣችው የሚለው በሶስት በአራት ሊከፋፍሉት ይችላሉ። እኔ አፄ ሚኒልክን እንኳን በወቅቱ ካለበት ሲቹዌሽን አንፃር ብሌም የማደርግበት ሁኔታ የለም። ከዛ በኋላ ወርቃማ እንትኖች አሉ። በተለይ ተስፋ የሚባለው ወንድሜ እንዳው 1983 ስለ ሐሳብ ሲጠየቅ የግመል ውሃ መጠጫ ብለው ነው ያጣጣሉትና እንግዲህ ምንድነው ወደዛ ሁኔታ የወሰዳቸው ብዙ ነገር ልንል እንችላለን። ዝሮ እኔ መቼ ነው ኢትዮጵያ የባህር በሯን ያጣችው ቢባል 1983 ነው። እንዴት እንመልሳለን? ፎር ዘ ሎንግ ራን መናገር እንችላለን። አሁን ባለንበት ሲቹዌሽን ግን መጀመሪያው የራሳችን የውስጣዊ ችግር የራሷ ያረረባት የሰው ታማስ ስላለ አይነት ነገር ነውና በብዙ ሁኔታዎች እንደተተበተብና ይታወቃል። ስለዚህ የኛን ችግር ከፈታን በኋላ ለወደፊት እንደው መቼም መመኘት አይጎዳምና እንዴት ማግኘት ይቻላል? አይደለም ኢትዮጵያና ኤርትራ አፍሪካም እኮ በአንድ ፓስፖርት በአንድ ሁኔታ ይንቀሳቀሱ የሚባልበት ሁኔታ አለና አዘ ሎንግ ራን ቅድም ተስፋ ያለውን ሐሳብ እጋራለሁ። የተሻለ ስቴብል የሆነ አገር መገንባት ከቻልነ ከጎረቤታችን ጋር መልካም ግንኙነት ይኖረናል። በመልካም ግንኙነት ውስጥ የማይፈቱ ችግሮች የለም። ሰጥቶ መቀበል የሚባል ነገር አለና በእንደዛ ሁኔታዎች ችግሮች ይፈታሉ የሚል ነው። አሁን ግን ይሄን የባህር በር በዚህ ሰዓት ለምን ማንሳት ተፈለገ የሚባል ነገር ከሆነ እኔ ጀስት አገር ውስጥ ያለውን ውስጣዊ ችግራችን ትኩሳት ለማብረር ነው እንጂ ካንንት አሁን ኢሹ ሊሆን አይችልም። ባለንበት ሁኔታ ያሁን የባህር በር አጀንዳም ሊሆን አይችልም። ያስፈልገናል ምንም 120-130 ሚሊዮን ህዝብ ይዘህ የተሻለ የንግድ እንቅስቃሴም ለማድረግ ኢኮኖሚ ለመገንባት በባህር በር ያስፈልጋል። ምንም ጥያቄ የለውም። ግን ታይም ኤንድ ፕሌስ የሚባል ነገር አለ። ጊዜና ቦታ ወሳኝ ነገር ነው። አሁን ባለንበት ሁኔታ ጊዜው ነው ብዬ አላምንም በኔ አዘሮኝ ግን እንደነገርኩ አይደለም እንኳን ኢትዮጵያና ኤርትራ አይደለም ኢትዮጵያና ጅቡቲ አፍሪካም እንግዲህ የተሻለ ፖለቲካል ኢንቫይሮንመንት የተሻለ ሊደርሺፕ በሚመጣበት ሰዓት ነገሮች ይቀየራሉ። ሁኖስ ዓለም ወዴት እየሄደች እንደሆነ እንግዲህ ያየን ነውና ግን አሁን ያንን ሊያስተናግድ የሚችል ሁኔታ ውስጥ ነው ያለ ነው አይደለም። እርስ በራሳችን ያለንበት ሁኔታ ታውቃለህ። ለዘመናዊ ፖለቲካ ራሳችን ያስገዛን አይደለም። ሁሉም ፖለቲካን የሚነካው በስሜት ነው እንጂ በስሌትና በመቻቻል ላይ የተመሰረተ አይደለምና ከዛ አንፃር እኔ አሁን ታይሙ ነው ብዬ አላስብም። መቼ ኢትዮጵያ በሯን አጣይግን የሚለው 1983 ነው። ሰዎች የተለያየ ነገር ሊሉ ይችላሉ። ትልቁን ነገር በሰጥቶ መቀበልን በተለያዩ መልኮች ሶል ማድረግ የሚችሉትን ነገር ወርቃማ ጎልደን ኦፖርቹኒቲዎችን ማሳጣት የቻሉት 1983 ነው። ይሄ ምንም እንትን ልንለው አንችልም። ይሄን ነው ማለት ፈልገው ቴዲዬ ቴንክ ዩ ከልብ አመሰግናለሁ። በነገራችን ላይ እኔ በጣም ደስ የሚለኝ የነጋድራስ ገብረሕይወት ባይከዳኝ ንግግር የ19ኛው ክፍለ ዘመን ኢትዮጵያዊ ምርጥ ምሁር ናቸው። የአድዋ ሰው ናቸው። ስርዓት ከሌለው ብዙ ህዝብ ስርዓት ያለው ጥቂት ህዝብ ይበልጣል ይላሉ። ስርዓት ዲሲፕሊን is very important ለአንድ ሀገር ህዝብ ዲሲፕሊን በሀገር ጉዳይ ማትደራደር መሆን በምንም ታምር ይሄ ለግምት መግባት የሌለበት ነገር ነው ብዬ ነው የማስበው። እውነት ነው አይደል? ይሄ ንግግር ዲሲፕሊን is very important ስርዓት is very important ለአንድ ሀገር ህዝብ። እሺ ከንከባበር ቀጥሎ ኤዩ ነው። ኤዩ ቴንክ ዩ ቴዲ አመሰግናለሁ ዳግመኛ እድሉን ስለሰጠኝና በአሰብ ጉዳይ ላይ እኔ የራሴን እይታ ለመጥ መቼ ነው ያጣነው እንዴት ይመለሳል የሚለው አጠቃላይ ፐርስፔክቲቭ ያጣነው ልጆቹ እንደ ሜንሽን እንዳደረጉት በእነመለስ ዜናዊ የፈጸሙት ድርድር ነው። ቤዚክሊ አሰብን እንድናጣ ያደረገን ሊተራሊ ላይክ ከወደብ ላንድ ሎክድ እንድንሆን ያደረገን እሱ እንዴት ነው ካልክ የህወሓት የመገንጠል ሀገር የመገንባት ራዕይ ስለነበራቸው ምንድነው
አሁን አክሰስ ቱ ዘሲኛ እንትኑን ይሄ አሰብ ወይም ኤኒ ፖርት ኤርትራ እንደ ሀገር ስትገነጠል ቢኖረን ኑሮ ምንድነው አቃላይ እነሱ ሀገረ ግንባታቸውን በሚያሳልጡበት ጊዜ ኢትዮጵያውያን ይጠይቁናል ብለው ነው የሚያስቡት። እኔ የኔ እይታ ነው። ስለዚህ ያንን እነሱ ግን ፖርቱን አክሰስ ለማድረግ ቀጣይ ሀገራቸውን ሲመሰርቱ ከኤርትራ ጋር ዲል እናደርጋለን የሚል ሜንታሊቲ ነበራቸው። ሶ ያንን የኢትዮጵያን ሌላው የሌላኛውን ማህበረሰብ ጥያቄ ለማቅለል በሚል ነው ፉሊ ለኤርትራ ብቻ አክሰስ እንዲያደርጉ ያደረጋቸው። ናው ኤዴይ ግን እንዴት ይመለሳል? አሁን አብይ አህመድ ደግሞ የሚሄድበት አግባብ እሱ ከፋኖ ጋር ያለውን እንትን ለማርገብ ነው። አሁን ተቃዋሚ ኃይሎችን እያጠናከሩ ነው ምናምን በሚል ሴንስ ነው እንጂ ቴዲ እኔ በጣም ወሪ የሚያደርገኝ እንደ ኢትዮጵያ አንተና እኔን አንድ ሊያደርገን የሚችል ያውን ፈልጌ ያጣለሁ። ኦሮሞውን ከአማራ አማራውን ከኦሮሞ አንድ ሊያደርገው ደቡብ እንዳጠቃላይ አንድ ሊያደርግ የሚችልን ነገር ስፈልግ አጣለሁ። ምን በሰንደቅ ዓላማ አንድ አይደለን። ዘ ኦንሊ ቲንግ እኔ የማስበው በአባይ ግድብ ፕሮባብሊ እሱም የተለያየ የፖለቲካል ኢንተረስት ግሩፕ የተለያየ ቤኔፊት ሊይዝበት ይችላል። መጀመሪያ መሰራት ያለበት ነገር ያኖሌን ሐውልት ገንብተህ ጥላቻ ህዝቡ አንድ ሆኖ እንዳይቆም አድርገህ አሰብ ላይ ብቻ አንድ ሆነን እንቁም ልትል አትችልም። በሰንደቅ ዓላማ አንድ አይደለንም ብያለሁ። አትሊስት በናሽናል ሲምቦል በሆነው በዋና ከተማው አንድ አይደለንም። የኔ ነው የሚለው ሁሉ ሶ በዚህ ሁኔታ ላይ አልፈህ አንድነት ስታመጣ በአሰብን አንድ ሆነን እናምጣ ልትል አትችልም። ይሄ ምንድነው አብይ አህመድ አሁን ታይት የሆነ ፖለቲካል ሲቹዌሽን ስለገባ ፋኖንም እያሳደቀ ነው ምናምን ብሎ በዛ ሌላ ቴንሽን ለመፍጠር እንጂ የተለየ ነገር ሊፈጠር አይደለም። አይተነዋል አይደለም 6 ዓመት 7 ዓመት 6 ቀን በቂ ነው በጣም አንድን የፖለቲካል ሊደር አጠቃላይ ያለውን ሁለንተናዊ ቁመና ለመለካት። ሲቪል ዋር በዚህ ደረጃ ፉሊ ፍሌጅድ አድርገ በዚህ ደረጃ ጦርነት ከፍተ በአንድ ማህበረሰብ ላይ ሰው እኮ ከዋና ከተማው እኮ 10 ኪሎ ሜትር በነፃነት መንቀሳቀስ በማይችልበት ሁኔታ ላይ እንዴት ነው ስለ ፖርት ልናወራ የምንችለው? ሶ ከዛ ሲቹዌሽን አንፃር አሁን ይሄም የሳምንት የሁለት ሳምንት አጀንዳ ይሆናል። ከዛ በኋላ ይመለሳል እና በአብይ አህመድም የወደብ እድሉን የማግኘት እድል አለን ብዬ አላስብም። ሶፋ ሲጀመር የፕራዮሪቲ ጉዳይ ደግሞ አለ። እንደ አማራ ብትጠይቀኝ የፕራዮሪቲ ጉዳይ ይሄ የፕራዮሪቲ ጉዳያችን አይደለም። በወደብ ልታመጣ የምትችላቸው መድኃኒቶች ምናምን ነው። አማራ ዛሬ ያለበት ሁኔታ ምንድነው? ሆስፒታሎች እየወደሙ ነው። መድኃኒት ተብሎ አዲስ አበባ መግባት አይችልም፣ መታከም አይችልም። ሶ ምን በህይወት ሳትኖር ስለምን ፖርት ወሪ ብታደርግ የምትችለው? ይሄ እነዚህ ነገሮች መጀመሪያ ክሊርሊ አውትላይን መደረግ መቻል አለባቸው። እኔ አሁን እያሰብኝ ያለው በጦርነቱ የህወሓት ጦርነት ጊዜ 80% በአማራ ክልል ተካሂዶ ስለነበር ከሁለተኛው ዓለም ጦርነት በኋላ የተካሄዱ ጥናታዊ ጽሁፎች እንዴት ነው ከኢኮኖሚክ ሪቫይቫል ሊመጣ የሚችለው የሚለው ጥናታዊ ጽሁፍ እያየሁ ነበር። ኮንስቲቲቭ 10 years ገንዘብ ልማት ብቻ አተኩረ መስራት መቻል አለበት። ኖ ኤኒ ዊዛውት ኤኒ ዲፈረንስ ማለት ነው። ይሄ ባልሆነበት ሁኔታ ላይ የአዲስ አበባ ከንቲባ ሆኖ አሰብ ሊያስመልስ የሚችልበት አውድ there is no way ምንም ነገር ሊፈጠር አይችልም። ምንድነው አሁን በቃ የገባበትን የፖለቲካ እንትን ከዛ ለመውጣት ነው። ይሄንን ደግሞ እኛ ተስነ እንደ ባንዳ ምናምን ይቆጥሩ ያለው የሀገርን ኢንተረስት አሳልፎ ለዩኤኢ የሸጠ የሚገርምህ አባይ ግድብ በዛ ሪጅንም በመኖሩ ምክንያት አሁን አሰብን በጦርነት አስመልሳለሁ ቢል we don't have any protection የአባይ ግድብን ኤክስፕሎር ማያወድሙበት ምክንያት ምንም ነገር የለም። ግብጽ በዛ ላይ ኢንተረስቷን አይተናል። ኤርትራ ከኛ ለየች አባይ ግድብን ሶፋር ልናጣው እንችላለን። ሰርኖ ኤኒዌይ እሱን እንኳን ፕሮቴክት ልናደርግበት ምንችልበት አውድ የለም ብዬ ነው ማስበው። ኦኬ አንዳንዶቻቸው ኮሜንት ላይ አጨርሳ ቴዲ ኮሜንት ላይ ተሳዳቢውን አባረልኝ ምናምን ትላላችሁ። እኔ አስረጅ የለኝም። የራስህ ጉዳይ እዛው ተሰዳደብ። እኔ የሚመለከተኝ እዚህ ስቴጅ ላይ ያሉት ነው። ኃላፊነት እንደሚሰማቸው ሆናችሁ ጻፉ እንጂ እኔ እያሳደድኩኝ ኮሜንት ብሎ ካም ብሎክ ማድረግ አልችልም። ነፃ መድረክ ነው። እኔንም የሰደቡኝ አይደል እንዴ? ለምንድን ነው የማትሰደቡ? ብትመታስ እንደው አይበለውና ቡጢ ቢያርፍ በምልቶ ነው ሰው የተታኮሰ ስድብ ትፈራለህ?
አንዳንዱ እኮ እንደ ጉድ እኮ ነው እያየን ያለነው እኮ እያለቀሰ እኮ ነው። ልመጣ ነበር ግን ኮመንት ላይ ስድቡ ያስፈራል ይላል። ይሄማ ውሃ ውስጥ ገብቶ የሚያልበው ነው። እንዴት ያለ ጉድ ነው ባካችሁ! መሰደብ አለብህ፣ መደብደብ አለብህ። ፖለቲከኛ እንዴ ካልተመታ እንዴት ነው የሚሆነው? ይሄ ነው ሶ ኃላፊነት እንደሚሰማችሁ ሆናችሁ ጻፉ ፕሊስ። በተረፈ ግን ማንንም ብሎ ካላደረገም ማንንም ሚውት አላደርግም። እኔም እየተሰደብኩ ስለሆነ ማለት ነው። አንድ ጥሩ ነገር ነው ያነሳው። መጀመሪያ የውስጥ ጉዳያችንን ነው ማስተካከል ያለብን የሚል ነገር አንስተሃል። የውስጥ ጉዳዮቻችን ያለ የሻዕቢያ ሳወራ እንደ ሻዕቢያ ነው። የኤርትራን ሕዝብ እንለቃለን። በነገራችን ላይ መከበር አለባቸው። የኤርትራ ወንድሞቻችን በተቻለ መጠን በአጸያፊ ሁኔታ እንዳትጠቀሱ፣ እንዳትጠሩ፣ ስማችሁ እንዳይጠራ ጥንቃቄ አደርጋለሁ። ተመጣጣኙንም በየቤታችሁ ከፍታችሁ በምታደርጉት ውይይት ኢትዮጵያና ሕዝቤን በሚመለከት ክብር እንፈልጋለን። በአክብሮት አእምሮአቸው ከላሉ ሰዎች ጋር እየገባችሁ ሕዝባችንን አትስደቡ። ቢያንስ እንደ ስታንዳርድ ወስዳችሁ ትክክለኛውን ውይይት ማድረግ ካለባችሁ እንደዛ ብታደርጉ ለማለት ያ ነው። የሻዕቢያ መንግስት ጣልቃ ገብነት ካለ ቤት በኩል ነው ህዝቤ አንድ ሊሆን የሚችለው። የሻዕቢያ መንግስት ሲፈልግ ታጣቂዎችን ያስጠጋል፣ ሲፈልግ ቅድም አቶ ልደቱ ሲናገሩ ሰምታችኋል። የሻዕቢያ ጣልቃ ገብነት የጀመረው በነገራችን ላይ ቃስ ዩኒቨርሲቲ ተማሪ ከነበሩት ከነዋለልኝ ጽሁፍ ጀምሮ ነው። ከዛ ጊዜ ጀምሮ በኢትዮጵያ ፖለቲካ ውስጥ እጃቸው አለ። በደርግ ጊዜ ነበር፣ በተፈሪ መኮንን ጊዜ ነበር፣ በደርግ ጊዜ ነበር፣ በኢህአዴግ ጊዜ ነበር፣ አሁን በብልጽግና ጊዜ ነበር። እንደምታዩት በየት በኩል ነው ህዝብ አንድ የሚሆነው? ስለዚህ አሁን የሚነሳ ነገ ከነገ ወዲያ ስልጣን የሚይዝ ኃይል ከምንጩ ላድርቅ ብሎ የሻዕቢያን መንግስት ላድርቀው፣ አንተ ጣልቃ ገብነት አላርፈ ብላል፣ በአንተ ምክንያት ህዝብ አንድ ሊሆን አይችልም ብሎ ምንጩን ላድርቅ ብሎስ መነሳት የለበትም? እንዲህ የሆነበት ሁኔታ ላይ መጀመሪያ መሰራት ያለበት ውስጣዊ አንድነት ላይ ነው የምትሉት። በየት በኩል አንድ እንሆን ጎበዝ? የሻዕቢያ መንግስት እኮ እነ የማነ ገብረአብ እኮ አሁን የቀራቸው በሚስቶቻችን ጉዳይ እኮ ኤክስ ላይ መጽሐፍ ነው የቀራቸው። ትዊተር ላይ ይጽፋል ጉድ። በሚስቶቻችን በቤተሰቦቻችን ጉዳይ ነው ሰውየው መጽሐፍ የቀረው እንጂ የማይገባበት ጉዳይ የለም። እና በዚህ ሁኔታ ህዝቤስ አንድ ሊሆን ይችላል? ይህንንም አካታችሁ እንድትመልሱ ነው። በዚህ አጋጣሚ ብቸኛው ኢንተርኔት ተጠቃሚ የማነ ናቸው፣ የማስታወቂያ ሚኒስትሩ ለማለት ያለው። እሺ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አፋኮ ተራ ይደርሳችኋል። አለው መስፍን ፕሮግራም የኡድ ፕሮግራም የለም ነው። አይ ድንገት የገባሁት ነው። አቶ ልደቱን ባመጣሁበት በዚህ ጉዳይ ኡድ እኮ ሳጣ ሳይ እኔ አላየም። ብዙ ሰው እንደዛ ይለኛል። አልታይም እንደ ኡድ እኔ ሁሌ እፈልጋለሁ። ያቋረጥክ መስሎኝ ነበር። እንደው አለው ይሄ ብሔርተኛ ታፕ የሚያደርገው ራሱ በብሔር ሆነና አይ ቲንክ ሻዶ ባን አድርጎኛል መሰለኝ። ይገርማል። እንደ ኡድ ነው ብሎክ ተደራጋች ነው። አሁን በወረፋ ነው ዝም ብሎ እንደገጠመ ነው የሚወራው። ይሄ በወረፋ አይደለም። በወረፋ የሚወራበት ቤት አይደለም። ይሄ የተከበሩ ሰዎች የሚመጡበት ቤት ነው። በስርዓት ነው። የምን ወረፋ ነው? ወረፋ ስለ በተራ ነው ወይ? በተራ ነው። በተራ ነው። ማን ምን እንደሚያወራ መስማት አለበት። ጠላትም ወዳጅ መስማት ስላለበት ፍንቱ ያለው። ኦኬ እኛ ሲደርሰን ሐሳባችን። እሺ ቴንክ ዩ ኤዩ። ከኤዩ ቀጥሎ 2025 አፍሪካ ዩናይትድ 5 ደቂቃ አለው ወንድሜ። እንትን ቅድም ያስቆምከኝ ልደቱን ሰላማዊ ትግል በተመለከተ ሰላማዊ ትግል የሚለው እሱ 100,000 እጅ ለእጅ ተያይዘን መንግስትን አስገድደን እናወርዳለን የሚለው ዲሞክራቲክ አይደለም። ሰላማዊ ትግል ማለት አመጽ ማለቱ ነው። ባይዘይ እሱ ላይ ቅድም ኮሜንት መደረግ ነበረበት እንጂ ፕሬዲካል ኤሌክሽን ካለ በየ5 ዓመቱ እሱን ሪስፔክት እንደማያደርግ በአመጽ ማስወገድ እንደሚፈልግ ሰላማዊ የሚለው ራሱ አንኳሊፋይድ የሆነ ፉል ኢሜጅ እንደሌለው ያሳያል። እዚያ ላይ ማለት ነው 100,000 ሰዎች አለ እጅ በእጅ ቢያያዙ ይሄን መንግስት ማስወገድ ይችላሉ አለ። አመጽ ነው እሱ። ሰላማዊ የሚለው ልደቱ ላይ ብዙ ቆያለ። ጨረስን። ቅድም ስላስቆምከኝ ነው። ይሄን ልጨምርና ወደ ዋናው ሊድ ወደ ዋናው ሄድኩ ነው። እንዴት ያለ ልደቱ ምን አድርጓችሁ ነው በዚህ ደረጃ የት ይሄዳል? አለ አሁን ባነሳው ቶፒክ ላይ
2 ደቂቃ ባከንክ። ልደቱ አለ የትም አይደለም። አይዞህ ነገም ከነገ ወዲያም ታወራለህ። እንተነተነ ወደ ዋናው ልግባ። እሺ ወደ ዋናው ለመግባት የወደብ ኬዝ በተመለከተ በሰላማዊ መንገድ በሶማሌላንድ ኦልሬዲ ውል ተፈራርመናል። ዋናው ሶማሌም እንሰጣቸዋለን የሚል ድርድር እየተካሄደ እንዳለ ይታወቃል። ኢትዮጵያ አመለጠችን በሚል ነው ኢሳያስ የሀገር ውስጥ አርበኞቹን ይዞ ባንዳዎቹን እየተፈራገጠ ያለው እንጂ በኢትዮጵያ ኦልሬዲ ሶማሌላንድ ላይ አክሰስ እንደምናገኝ ተለክቶ ተሰጥቶናል ማለት ነው። እሱን እንዴት ሰላማዊ በሆነ መልክ ሶማሌ ያገባኛል ስላለ በቃ ችግር የለም እናንተ ሙቅና ስጡ ኢትዮጵያ ይሄን ታገኛለች የሚል አክራ ላይ ውይይቶች እየተካሄዱ እንዳለ ይታወቃል። ይሄን ተከትሎ የኢትዮጵያ አየር መንገድ ላይ እንትና አደረገ ኢሳያስ። ከዚያ የውስጥ ባንዳዎችን ይዞ ደግሞ መራወጥ ጀመረ ማለት ነው። ስለዚህ ኢትዮጵያ ኦልሬዲ ግራንት አድርጋለች ማለት ነው። ቴክኒካሊ የሚቀሩ ጉዳዮችን እየተወያዩ ነው ያሉት። ስለዚህ ይሄ ስለመጣ ነው በዚህ በኩል መጮህ የጀመረው። ኦልሬዲ የተውንበት ጊዜ የለም። ባይዞ መለስም ያለው ለጊዜው ግመል ይጠጣና በቀጣይ እናያለን አለ። አሰብን ግመል ይጠጣበት አስፈላጊ ሲሆን እንጠቀመዋለን ነው እንጂ ማንኛውም የኢትዮጵያ መንግስት ድና አድርጓል። ተው የሚከሰሰው ወያኔ መስጠት የሌለባቸውን ሳይደራደሩ የኢትዮጵያ ዩጎዝላቪያና ሶቪየት ህብረት የተከሉትን የነዳጅ ማጣሪያ ራሱ አሳልፈው ነው የሰጡት። የነዳጅ ማጣሪያው ባይዘወይ የፕላስቲክ ውጤቶችን የሚያመርት ታላቅ ካምፓኒ የነበረ ኃይለሥላሴ ኢትዮጵያ ውስጥ ከሰሩት ፕሮጀክቶች ትልቁ የአሰብ ሪፋይነሪ ነው። እሱም ጭምር ሂዶብናል። ሂደቱን ግን በምታይበት ጊዜ የኢትዮጵያ ኦልሬዲ ያውኑ መንግስት ፕሮሰስ ማድረግ ጀምሯል። ይሄ ኢሳያስ የሚባለው ደግሞ እንደምታውቀው ኢትዮጵያን ለመበጥበጥ የማያደርገው ነገር የለም። ወደ 6 ጎሳዎች አሉት ኤርትራ ውስጥ ማለት ነው። ከዚህ በኋላ የሚበጠብጥ ከሆነ ሰላም አግኝቶ አይኖርም ማለት ነው። አሁንም እየተሰደዱ ነው በራሳቸው ጊዜ። እሱ 30 ዓመት ሙሉ የኛን አማጺ እየደገፈ ኢንክሉዲንግ ያውኑ ፋኖ ጨምሮ ስለዚህ አክሰስ የማድረጉ ኦልሬዲ ግራንትድ እንደሆነ ፕሮሰስ እንደተጀመረ ይታወቃል ማለት ነው። በሶማሌላንድ ዋና ሶማሌውም ዲና ያላረገም ታገኛላችሁ ብሏል። እስኪ እዚህ ጋር ኢትዮጵያም ያለው እዚህ ጋር አንድ ጥያቄ ልጠይቅህ። እሺ አሰብ የማን ነው? አሰብ የኢትዮጵያ ነው። የኢትዮጵያ ነው። አዎ ኤርትራ ራሱ የኢትዮጵያ ነው። ባሬንቱ የሚባል የኦሮሞ ጎሳ አረ ቆይ አንዴ ቆይ ቀጥሎ የሚመጣውን ጥያቄ ፈጣሪ ጠብቀኝ ነው ማለት ያለበት። የመጀመሪያው ጥያቄ ለሁለተኛው ጥያቄ ማዘጋጃ ነው። በሬ ሆይ ገደሉን ሳታይ ሳሩን ብቻ እያየ ይላል ጠቅላይ ሚኒስትር መጽሐፍ ጽሑፍ ላይ አላነበብክም? ይሄን ያነሳሁት አገራዊ አንድነትን የሚሸረሸር ነገር እያደረጋችሁ ህዝብ በጋራ እንዳይቆም ማድረግ በግንባር ቀደምትነት እንደ ፓርቲ መጠየቅ ካለባችሁ መጠየቅ ስላለባችሁ ነው። ማስተካከል ካለባችሁ ማስተካከል ስላለባችሁ ነው። አሰብ የማን ናት አልከኝ? የኢትዮጵያ። አዲስ አበባ የማን ናት? ሶስተኛው የዓለም ዲፕሎማቲክ ማዕከል ናት። የዓለም ህዝቦች ናት። የዓለም ህዝብ ናት። አዎ ማንኛውም ዜጋ ይኖራል ካለም መጥቶ ይሄን ትርክት ማስተካከል ለምሳሌ የህዝቤን አንድነት የሚሸረሽር ነገር በጎን ታካሂዳል። ድንበር ተሻግረ ሄደ አሰበኛ ናት ይጋጫል። አዲስ አበባ የኛ አይጋጭም። ቴዲ ቆይ ላስረዳህ። ቆይ አፋቴን አትበል እንጂ ሰጣለሁ። ኮላንት ፖዝ አድርጊያለሁ። ደቂቃ ፖዝ አድርጊያለሁ። አሁን የአሰብን ጉዳይ እየጠየቅ ባለበት በዚህ ሰዓት ድጋሚ ኦላና ኦኤልኤፍ ስምምነት አድርገው መግለጫ ያወጣሉ። ይህ ህዝብ የሚከፋፈል ነገር ነው። አሁን የአዲስ አበባ የባለቤትነት ጉዳይ እያልክ እንደዚህ መግለጫ እያወጣ ህዝብ በሀገራዊ ጉዳይ እንዴት ነው አንድ ሊሆን የሚችለው? አንድ በኩል ተሸረሽራለ፣ አንድ በኩል ደግሞ ኢትዮጵያን አትላለህ።
ኢትዮጵያ ውስጥ ያለው እሱን እነሱን ጠይቃቸው። የሚጋጭ ነገር ነው። እንደ መንግስት ነው ይጠይቁ ያሉት፣ እንደ መንግስት ደጋፊነት የሚጋጭ የለውም። አሰብን ፕሮቴክት ለማድረግ ኢትዮጵያውያን ከቱርክ ኦቶማን ተርኪ ጋር ተዋግተዋል፣ ከግብጽ ጋር ተዋግተዋል። አሉላ አባ ነጋ ከጣሊያን ጋር ተፋልሞበታል። በዩኤንም ተፋልመን እንደውም ወደዚያ መጠናል። ገብቷል ታሪኩ ማለት ኢቭን ኢፍ የባሬንቱ የሚባለው ቦታ እንደምታውቀው የኦሮሞ ጎሳ ውስጥ ትልቁ ጎሳ ባሬንቱ እዚያ ነው ያለው። ስለዚህ እሱ በቀጣይ አሁን እንትኑ የዳኛቸውን ኢንተርቪው እንድታዳምጥ ጋብዛለሁ፣ ልኬልሃለሁ። አድምጫለሁ። ያ ትርክቱ መቼ እንደተጀመረ ዘ ጄኔሲስ ኦፍ ኔሽን የሚለው ኢትዮጵያን የፈጠርናት እኛ ነን። ሌሎች 60ዎቹ ላይ ተጻፈ ማለት ነው። 60ዎቹ ላይ ኢትዮጵያ ፈጣሪዋ እኛ ነን፣ እኛም መምሰል አለባት በሚል ነው እነ ጀበሃ ውጊያ የጀመሩት። ሌሎችም ብሔሮች ትግል የጀመሩበት ምክንያት ኢትዮጵያን የፈጠርን እኛ ነን፣ እናንተ ተፈጣሪዎች ናችሁ በሚል ተጽፎ በተካሄደ ነው። ሁለተኛ እኛ መከን ሌላ እርኩስ እንትን ጋር ተጋብተን የሚለው ትርክቱን አንብበው ሙሉ በሙሉ ማለት ነው። ስለዚህ እንትኑ የሚጀምረው ከዚያ ነው። ለህዝቦች የሚጠቅመው ግን ኤርትራና ኢትዮጵያ አንድ ላይ ብንሆን ወደብ አላቸው፣ እኛም መሬት አለን፣ አብረን የምናድግበት በአፍሪካ ቀንድ ጥልቅ ህዝቦች የምንሆንበት ሁኔታ ነው መፈጠር ያለበት። ምክንያቱም ምንም ይሄን የሚከለክል አካሄድ የለም። በኢንተርናሽናል ለውም ብትል በምንም ብትል ምንም የሚከለክል የለም ማለት ዘ ኬዝ ኦፍ ሶማሌላንድ እና ሶማሌ ቅድም ያነሳውልህ ከዚህ አንፃር ነው። ህዝቦቹ አብሮ ቢኖሩ ተጠቃሚ ናቸው በሚል ነው መሰራት ያለበት እንጂ ማንም አምባገነን ስልጣን ላይ የሚበሰብስበት ሐማጺ የላከ የግብጽ ተላላኪዎችን ኢትዮጵያን እየበጠበጠ የሚኖርበት ዘመን ግን አብቅቷል ማለት ነው። ለዚህም ነው ተንቀናል ትቶን ወደ ሶማሌ ባህር በርና ባህር ኃይል ቦታ አገኙ ብሎ ነው የተራወጠው እንጂ ኢትዮጵያ ህዝብና መንግስት ምንም ያነሳው የለም። ኢትዮጵያ አየር መንገድን እንትን አረገ ተወው፣ በጦርነቱም ውለታ ውሏል ተብሎ እውቅና ተሰጠው፣ መሬት ልቀቅ ሲባል አለቅም አለ። ስለዚህ ፍላጎቱ ምን እንደሆነ ግልጽ እየመጣ ስለሆነ ለኤርትራ ህዝብም ለኢትዮጵያ ህዝብም የሚጠቅመው ለራሳቸው ህዝቦች የሚሆን መሪ መርጠው ዲሞክራሲያዊ ስርዓት ገንብተው አንድ ላይ በአፍሪካ ቀንድ ይሄን ቀጠና የምናረጋጋበት ሁኔታ ላይ ህዝቦችን አንድ በሚያመጣ መልክ መስራት አለብን የሚል ሐሳብ ነው ያለኝ። ባንዳ ግን ባንዳ ነው። ዶሮ የጣሊያን እንቁላል ቀቃይ የነበረው ዛሬም እሱም መቀቀል ይፈልጋል። የጣሊያን እንትን የነበረውም እንደዚያ ማለት ነው። የኢትዮጵያ ህዝቦች ግን አንድ ሁነን የኤርትራ ህዝቦችም ለነጻነት ተዋግተዋል። እነ አብርሃም ደቦጭ ጣሊያን ላይ አዲስ አበባ ዩኒቨርሲቲ ቦምብ የወረወሩት ኤርትራውያን ናቸው። ስለዚህ እኛ የተሳሰርን ህዝቦች ነን። በጋራ የምናድግበት ሁኔታ ላይ መስራት አለብን የሚል መወሰድ አለበት ባይኔ። ቴንኪው። ኦኬ። እሱማ እነ ፕሮፌሰር መስፍን በረከት ሀብተ ማርያምም 60ዎቹን ያስረሸኑት የኤርትራውያን ናቸው። ጀግናው ብቻ ሳይሆን ጀግኖቻችንንም ያስገደሉት እነሱ ናቸው። እውነቴን እኮ ጀግና ሁሉም ህዝብ ጀግና ሊሆን አይችልም። ሁሉም ህዝብ ባንዳ ሊሆን አይችልም። አንድ ህዝብ ጋር ጀግና አለ፣ አንድ ህዝብ ጋር ደግሞ ባንዳ አለ። እውነቴን እኮ 60ዎቹን ሲያስረሽኑ እነዛን ምስኪኖች መሳሪያቸው በእጃቸው አይደል ያለው ብሎ ሀሳብ ካበረከቱት አንዱ አይ ቲንክ በህይወት ይኖሩ ይሞቱ አላውቅም፣ በረከት ሀብተ ማርያም ይባላሉ ፕሮፌሰር። እነዛን 60ዎች ማለት ነው። ከዛ ጊዜ በኋላ መስክልኩላችን እና ወደፊት አዲስ ታሪክ በጽፍ የሚሉ ያስማማናል። አፈጉባኤው የተናገረ እያለ አላስፈላጊ ድምፅ ማሰማት ወደ ታች ያስወርዳል። ልናገር እንጂ ካልሆነ ወረዳ ቤትን ከፍተህ ማውራት ነው። ቲክቶክ ለኔም ላንተም እኩል እድል ነው የሰጠን። እኔ የተለየ እድል የለኝም። እኔም ላይቭ ነው የገባሁት፣ አንተም ላይቭ ትገባለህ። በዚያ ወድ ነው እኔ ታፈንኩ እኮ በገዛ ቤቴ ጎበዝ። አንዳንዱ ሰው እኮ ፍትህ ለቴዲ እስቲ ቴዲ የሚያወራ እያለ ነው። ልክ ሳወራ ታፍኑኛላችሁ። ይሄ መደገም የለበትም። እሺ
ዩናይትድ አፍሪካን አመሰግናለሁ። ወደ አማራ ስትሮንግ ነው መሰለኝ። አማራ ስትሮንግ እኔ ነኝ ቴሌ። ታንክ ዩ። እንዲያው ይሄ ልጅ ባይቀርብን ሁልጊዜ ቢመጣ ደስ ይለኛል። 2025 ጭራ እንዴት ደስ የሚል ካድሬ እንደሆነ በጣም ያስደስተኛል። ድርቅ ያለ ውሸት የሚዋሽ ካድሬ እና አንድ መሰረታዊ ነገር ግን ተናገረ። ልደቱ 100 ሰዎች እጅ ለእጅ ቢያያዙ መንግስትን ማስቆም ይችላሉ ሲል እጅ ለእጅ መያያዝ አመጽ ነው አለ። ኢትዮጵያ ውስጥ እጅ ለእጅ መያያዝ አመጽ ሆኗልና ይሄ ቲፒካሊ የሆነውን የመንግስት ባህሪ የምታውቁት እንዲህ አይነት ሰዎች ሲናገሩ ነውና እንዲያው እየመጣ ተናገር ሞር ማለት ፈልጋለሁ። ወደ አጀንዳው ስመጣ የባህር በርን ጉዳይ በተመለከተ ያነሳው ያው ማነው አይ ቲንክ ማነው የባህር በር ያሳጣን የሚለው አይ ቲንክ ግልጽ ነው ይመስለኛል። አሁን ቲፒኤልኤፍ እንደሆነ እኔ ልደቱ ለምን መቸርቸር እንዳስፈልገው አልገባኝም። ሆነስትሊ ስፒኪንግ አጼ ምኒልክ የቻሉትን ያህል አድርገው እውቅናም አልሰጡም ነበር። በነገራችን ላይ ኤርትራን ለጣሊያን እውቅና አልሰጡም ነበር። ያው ስላልቻሉ በበሽታው ምክንያት ጦሩ ስላለቀባቸው እና ብዙ ነገር ስለነበረ በሽታም ገብቶ ስለነበረ በዛ ምክንያት እንደተመለሱ ታሪክ ይመዘግባልና እሱም ብቻ አይደለም ጅቡቲንም እኮ ላይ እቅድ ነበራቸው አጼ ምኒልክ አይደለም ያላቸውን ለመስጠት ሌላ የሚፈልጉ የነበሩ መሪ ናቸው። ኃይለ ሥላሴም ቢሆኑ ለኢትዮጵያ ሞር ለማድረግ ሲሉ የተሰራ ሚስ ካልኩሌሽን ምንም በለው እንጂ ሆን ብለው ወደቡን ለማሳጣት ብለው ያደረጉት ነገር አይደለም። ደርግም በተመሳሳይ ነው። ባልዋሉበት መኮንን ጥሩ አይደለም። ደርግም ተዋግቷል አንዳረጋለሁ ብሎ ምናምን ፎር ዋቴቨር ፕሮጀክት። መለስ ዜናዊ ግን እድል እያለው አሳልፎ የሰጠ ራሱ ነው። ፈርሞ ነው የሰጠው። ውሰዱ ብሎ ነው የሰጠው። የመጀመሪያው ቅኝ ገዝቻ በቃ የራሱን ሀገር ሌላ ሀገር ቅኝ ገዝቷል ብሎ አምኖ የሰጠ ሰው ነውና አይ ቲንክ እነሱ ላይ ለምን ፎከስ ማድረግ እንዳልፈለገ አልገባኝም። ያው አንዳንድ ወዳጆች ኖርታል እንግዲህ ቲፒኤልኤፍና እነሱ ላለማስቀየም ፈልጎ ሊሆን ይችላል። ግን ማሳያው ምንድነው ቲፒኤልኤፍ ለመስጠት ወይም ደግሞ እንዴት ሰጠ ካልክ ምክንያቱ ሀገሩን የሚጠላ ታሪኩን የኔ ታሪክ ብሎ የማይቀበል የሀገሪቷን እሴት የኔ የማይል ኃይል ስልጣን ሲይዝ this is exactly what happens የሚፈጠረው ይሄ ነገር ነው። ለሀገር ጥቅም ቢያስብ አርቆ ቢመለከት ቢያይ ነገ ህዝብ አድጎ ሌላ ነገር የኢትዮጵያ ህዝብ መጠቀም አለበት የሚል አላማና እቅድ በመለስ ዜናዊና በቲፒኤልኤፍ ሰዎች አይምሮ ውስጥ ቢኖር ኑሮ አሳልፎ አይሰጡም ነበረ። ኤግዛክትሊ ሀገር በማይወዱ ታሪኳን በማያምኑ ሰዎች እቺ ሀገር ጨቁን አላለች፣ እቺ ሀገር ኢምፔሪያሊስት ናት፣ እቺ ሀገር ኢምፓየር ናት ምናምን አሁን እኮ እንደዚህ የሚሉ ሰዎች እኮ አሰብን የሚፈልጉ ሰዎች እኮ ናዝሬት ስትሄድ እኮ ኦሮምኛ ካልተናገርክ ተብለህ እኮ ፍርድ ቤት እኮ እንትን ማታርግበት በአፓርታይድ እኮ ስርዓት ባለበት ሀገር ነው እዛ ድረስ ሄደን እንዘረጋለን የሚሉና the problem is ሀገርን የሚጣሉ ሰዎች ሀገር ሲመሩ ናሽናል ፕራይድ አይኖርም። ናሽናል ፕራይድ ከሌለ ናሽናል ፕሮጀክት አይኖርም። ናሽናል ፕሮጀክት የጋራ ምትለው እኔም አንተም እኩል የኔ ብለን የምንቆምለት ፕሮጀክት አይኖርም። ለዚህ ነው ይሄ ስርዓት መቀየር ይሄ ስርዓት እስካልተቀየረ ድረስ ይሄ እና የሆነ ሁሉንም ሊያስተሳስር የሚችል በአንድም በሌላ መልኩ ያንተ የሆነው የኔ ወይም ደግሞ የኔ የሆነው ደግሞ የከሌ ማንለው ነገር እሱን ለማለት የሚያስችለን መዋቅር እስካልመጣ ድረስ እንደ መለስ ዜናዊ እንዳለው የአክሱም ሐውልት ለወላይታው ምኑ ነው? የአክሱም ሐውልት ለወላይታው ምኑ ካልሆነ ጋሞ ላለው ሰው አሰብ ምኑ ነው? እንደዚህ አይነት ነገር ነው የሚመጣውና የስርዓት ለውጥ ያስፈልጋል። አሁን ያለው ስርዓት ሰስተነብል አይደለም፣ እንደ ሀገር የማያስቀጥልም እንደ ህዝብ የማያስቀጥልምና ስር ነቀል የሆነ ስርዓት ለውጥ ያስፈልጋል። እንደ ሀገር ቁጭ ብሎ ተነጋግሮ ናሽናል ፕራይድም በለው ምንም በለው ናሽናል ፕሮጀክትም በለው እሱ ነው የሚመጣውና 10 ኢሹዎች ቢኖሩን አሁን ይሄ አሁን የምናወራው ጉዳይ የእንትን ነው 10ኛ ደረጃ ነው ሊሆን የሚችለው። ለምን አሁን እነዚህ ሰዎች አጀንዳ ሊያደርጉት ፈለጉ? ይሄን እነ ሳዳም ሁሴን አድርገውታል። ሳዳም ሁሴን ኩዌትን ሲወርኮ ውስጡ የነበረውን የህዝቡን ጭንቀት ለማስተፈስ ይሄው ኩዌትን ወረረላቸዋለሁ፣ ይሄው ከኢራቅ ጋር ጦርነት ገጥም የላቸዋለሁ። አብዛኞቹ ዲክታተሮች አገራቸው መሀል እንትን ችግር ሲፈጠር ምንድነው ክራይሲስን ኤክስፖርት ነው የምታደርገው። ኤክስተርናላይዜሽን ኦፍ ክራይሲስ ውስጥ ያለውን ክራይሲስ ለማስተንፈሻ ሌላ ሰውን የሚያጨቃጭቅ አጀንዳ ይዘህ ትመጣለህ እና ሆዱ እስኪሞላ ማይበላ ህዝብ አገርህ አትገባም የማይባል ዜጋ ያለበት መንግስት እኔ የአገሪቷ ናሽናል ኢንተረስት አስጨንቁት ባህር አምጥተን ህዝቦቻችን አብይ አህመድ ጭንቅላቱ እንደሱ አይነት ነገር የለም።
የለም እና ይሄችን ዝም ብሎ የምትቀባባውን ነገር ያችን ኮሪዶሯ ምናምን እየቀባ ብስክሌቱን እየነዳ ይቀጥላል እና ከዛ የዘለለ ነገር አይደለም። ይሄ ምንም ወደቡም አሁን ልክ እንደ ሶማሌው ወሬ ሆኖ ይቀራል። መከራችንም ይቀጥላል። ይሄ ስርዓት እስካለ ድረስ ይሄ ሰውዬ እስካለ ድረስ ይሄ ስርዓት እስካለ ድረስ ሁሉም ነገር ይቀጥላል። ኬዎሱ ነገ ደግሞ ምናልባት ከቀይ ባህር ዘሎ ኬንያን እንትን እላለሁ ሊል ይችላል፣ ወይ ደግሞ ሳውት ሱዳንን እንትን አደርጋለሁ ሊል ይችላልና ሰው በጥንቃቄ መመልከት አለበት አጀንዳ መሆኑን ለማለት ነው። ታንኪዩ ቴዲ በርቱ። አማራ ስትሮንግ ትክክለኛ ነገር ነው ያነሳው ሀሳብ። አገሪቱ ውስጥ ህገ መንግስቱም መሬት የብሔር ብሔረሰቦች የህዝቦች የጋራ ሀብት ነው ካለ ህዝቤ ከባሌ እስከ ቦሌ ከወለጋ እስከ ቦንጋ መሬቱ ነው፣ ህዝቡ ነው፣ የህዝቡ መሬት ነው። የኦሮሞ ህዝብ ባሌ ሄዶ መስራት አለበት፣ ወለጋ፣ መቀሌ፣ ባህር ዳር። የአማራ ህዝብ ወለጋ፣ ባሌ፣ የትግራይ ህዝብ ሁሉም ከጥግ እስከ ጥግ ያለው የሀገሬ ምድር ሉዓላዊነቷ በተከበረበት በዲሊሚሽንም ይሁን በዲማርኬሽን መሬታችን ነው። ይሄ መደብ መታወቅ አለበት። ለማዋጋት ሲሆን ድንበር ላይ ያለውን አይ ያንተ ነው ተዋግተህ ከተመለስክ በኋላ ከዚህ መልስ ያለው ይሄ ነው፣ ከዛ መልስ ያለው አንተ ነው። እንደዛ ከሆነ ለአሰብ መዋጋት ያለበት አፋር ነው። እንደዛ ከሆነ ለባድመ መዋጋት ያለበት ትግራዋይ ነው። የኢሮብ ማህበረሰብ አሁን በሻዕቢያ መንግስት ቁጥጥር ስር ነው ያለው። ስለዚህ የትግራይ ህዝብ ነው ተዋግቶ ማስለቀቅ ያለበት። እንዲህ የምትሉ ብሔርተኞች ጥንቃቄ ማድረግ አለባችሁ። ይሄ የኔ ነው ውጣልኝ፣ ይሄ የኔ ነው ግባልኝ የምትል ከሆነ ስትወረር ራስህ ትችለዋለህ። ካልሆነ ሁሉም ህዝባችን ይኖራል። መሬታችን የሁላችን ነው። ሁሉም ኢትዮጵያ በሰላም መንግስት ከመንግስት የሚጠበቀው ምንድን ነው? ለአስተዳደር ምቹ እንዲሆን ኦኬ መከፋፈል፣ በሌላ መንገድ ተከፋፈላል። በተረፈ ግን ውቅያኖስ በሆነ ዓለም ላይ ሀገራችንን ስንት ሺህ ማይልስ አቋርጠን ምትን እየሰራን ሰው ሀገር ግማሽ አሜሪካ፣ ግማሽ ዩሮፕ፣ ግማሽ አፍሪካ ሀገር ላይ እየሰራ ኢትዮጵያ ውስጥ ያለውን ህዝብ ግን ከዚህ እስከዚህ አንተ ነው ከዚህ እስከዚህ የኔ ነው እያልክ የምትከፋፈል ማፈር አለብን። ይህ ህዝብ በጋራ ጉዳይ ላይ እንዳይነሳ እንቅፋት የሆናችሁት አንደኛ እናንተ ናችሁ፣ መታወቅ አለበት ለማለት ያለው። ህዝቤ በባህር በር ጉዳይ ደሙን እንዳያፈስ ከፋፍለኸው ከዚህ አትለፍ ብለው እንዴት ይነሳል? ከዚህ ይውጣልኝ ከዚህ ይግባልኝ እያልከው ይህም አንዱ እንቅፋት ነው። በጋራ ጉዳያችን ነው እየተመካከርን ያለ ነው። ከዚህ ተጨምቀው የሚወጡ ሀሳቦች መፍትሄ ይሆናሉ ብዬ ተስፋ አደርጋለሁ። በዚህ ጉዳይ ላይ አምሶሪ የኤርትራ ወገኖቻችን ጎረቤቶቻችን ሪኩዌስት ልካችኋል፣ አላስገባችሁም። ይሄ የኛ ጉዳይ ነው። የተለያዩ ልዩነቶች አሉን። በዛ ዙሪያ ነው እያወራን ያለ ነው። ከእናንተ የሚጠበቀው ማድመጥ ነው። ፈቃደኛ ከሆናችሁ ደግሞ ታፕታፕ ማድረግ ነው እንጂ በዚህ ጉዳይ ላይ ገብታችሁ እንድታወሩ እድል አልሰጣችሁም። አስፈላጊ በሆነ ሰዓት ላይ ላስገባችሁ ይችላሉ፣ የእናንተ መምጣት አስፈላጊ ከሆነ። በተረፈ ይሄ የኢትዮጵያውያን ጉዳይ ነው። እሺ፣ አማራ ስትሮንግን አመሰግናለሁ። ከአማራ ስትሮንግ ቀጥሎ ማን ነው? ሞጊልዳ ቲዩ አመሰግናለሁ ቴዲ። አንዳንዴ ኢሳያስ ምን ያጡት እንደሚያጠባ አንዳንድ ሰዎችን ግራ ነው ይገባኝ። እኔ አንዳንዴ ቀምሼው ሊሆን እንዲላለሁ እና በኋላ ጸየፋል ያጡ ያን ወተት መጠባት አልፈለግም ያጡት እና አሁን ላይ ናዝሬት አሰብን የሚሉ ሰዎች ናዝሬት እንዲመጡ እንዲሚል ስለ አማራ ስትሮንግ ሲናገር ይገርመኛል። ስለ ናዝሬት መቆርቆር ከፈለክ ወልቃይትን ደግሞ ለምን አተው የሚል ሰው እኮ ጥያቄ ደግሞ ይመጣል። አንተ ወልቃይትን በነፍጥ ብዙ ሺህ ትግራዮችን አፈናቅለ ወልቃይትን ይዘህ ደግሞ ስለ አዳማም ስለ አዲስ አበባም ስጠይቅ አንዳንዴ ሂሳብ አናውራ ቴዲ። ባለፈው ብያለሁ አይደል? ሂሳብ ማውራድ ውስጥ አንግባ። እኔም ባድመ ተወረረች ብዬ እኮ ከሐዋሳ ጫፍ የሄድኩት በቃ አገሬን ብዬ ነው። በዚህ መልኩ በዚህ አውድ ከሄድን ያስማማናል። አዳማ እንትን ወልቃይት ካልን ጥሩ አይመጣም። አሁን አማራ ስትሮንግ አንተ የጋራ ሀገር የምትፈልግ ትመስላለህ። እዛ ግን ወልቃይትን የምለጥ ትጠይቃለህ። ይሄ ደብል ስታንዳርድ ይሆናል ማለት ነው። እና ወደ ዋናው ርዕሴ ልግባ። የባህር በር ማን ነው ኢትዮጵያን አሳጣት ወደሚለው ልግባና በአጋጣሚ አንድ ሰው እንደው ውልቅ ብሎ ወጣ። ዲቤት ማድረግ ስላልቻለ ብሩክ ለምን እንዴት እንደወጣ አይታል። ልክ ይሄን ርዕስ እንዳነሳ ነው የወጣው ብሩክ። ትዝ አላላችሁ ሁላችሁ? ባይኝ አንተ ግን የሰዎችን ፌሻል ኤክስፕሬሽን እያየው ነበረ። እዚህ የነበሩት አምደኞችን በቃ እፍር ያለ መናገር የደበረው አለ። እንዳልኩ ቅድም የሻዕቢያን ጡት የጠባ ሰው መናገር ይፈራል። ዮኒ ማኛና እኔ በሀሳብ አንግባባም፣ ግን አይታል እንዴት ዘሎ እንደመጣ
ውስጡ ያለው ኢትዮጵያዊነቱ ገብቷል አለ። ላንስማ በብዙ ነገር ላንስማማ እንችላለን። አንድ የሚያረገን ነገር ግን አለ። ቢያንስ ኢትዮጵያ የምትባል ነገር ያልጠፋች ነገር አለች። ገብቷል። ግን አንገቱን የደፋ የሻዕቢያ ጉዳይ ሲነሳ አንገቱን የደፋ ሰው አይቻለሁ። ቪዲዮን ወደ ላይ ሄዳችሁ ተመልከቱ። ትላንትና ቪዲዮ ቴዲ አዋሳ ዩቲዩብ ቻናል ላይ ብታይ ታዩታላችሁ። ያፈረ ሰው አለ። በቃ ያ ሚኪ ልጅ ለመናገር ያፈረ የተሽከረመመ ሁሉ አለ። ገብቷል። በጣም ያሳዝናል። ያኔ የባህር በር ያሳጡን ሁለት ኃይሎችን እንጠራለን፣ ሁለት አካላቶችን። የአንበሳውን ድርሻ ለመጨረሻው ስጣለሁ። እኔ ሚኒሊክን አነሳለሁ። መጀመሪያ አፄ ሚኒሊክን አነሳቸዋለሁ በዚህ በባህር በር ጉዳይ ማለት ነው። ምክንያቱም እውቅና ሰጥተዋለሁ። አሁን ይሄ የሚያጨቃጭቀው የቀኝ ግዛት ድንበር የሚባለው አንዱ ብሎ የሚያነሱት ኤርትራኖች የቀኝ ግዛት ጉዳይ ከአፄ ሚኒሊክ ተያይዞ ያለው ጉዳይ ነው። ምናልባት እኔም እንደ አንድ ኢትዮጵያዊ አክሰፕት ማድረጋቸው ነገር ይኖራል። የአቅም ውስንነት አላቸው። እሱ ሆኖ የአንበሳውን ድርሻ ባይወስዱም አፄ ሚኒሊክ እጃቸው አለበት። ባህር ወደብ ለማጣታችን ታሪካዊ ዳራ እሱን ያሳየኛል። ሌላ ተልደቱ ቅድም እንዳለው ደርግና አፄ ኃይለሥላሴን ያነሳው ጉዳይ በምንም ተአምር የማይገናኝ ነው። ደርግ እኮ እነ አፄ ኃይለሥላሴ እኮ እና አክሊሉ ሀብተወልድ እንዴት አድርጎ ወደ ፌዴሬሽን ወደ ኢትዮጵያ እንዳቀላቀሏት እንደውም የኢትዮጵያ ዲፕሎማሲ የሚደነቅበት ወቅት ነው። እንዴት አድርጎ በጥበብ ኤርትራ እንዳካልሉ የአንበሳውን ድርሻ በአሰብ ጉዳይ የአንበሳውን ድርሻ የሚወስደው ወያኔ ነው። ወያኔ። ምክንያቱም በህይወት ያሉ ሰዎች እኮ መስክረዋል። ለንደን በነበረው ድርድር ቴዲ አንተም ባቀርባል ባለፈው ለንደን በነበረው ድርድር እነ መለስ ረግጠው ነው የወጡት። ዝም ብለህ ስተነትነው በወቅቱ የነበራቸው እሳቤ ገና ከጫካ መውጣታቸው ስለነበር ማኒፌስቶቸው ላይ የመገንጠል እሳቤ ስለነበረ ኢትዮጵያ የምታክል የወፈረች የደነደነች ሀገራቸው ከጎናቸው እንድትቀመጥ አይፈልጉም። አይታል ኢትዮጵያ የምትባል ሀገር የባህር በር ያላት መለስ በጣም አንዳንዴ ሰዎች